የእናንተ ጎበዟ ሄርሜላ ይኸው ራሷን ማስከበር የምትችለው ሄርሜላ እቹት ባሏን የምትወደውና ባሏን የምታከብረው ከሩታ የምትሻለው እቹት ምን እስኪ በምንድን ነው ከሩታ የምትሻለው ንገሩ። ላላገባችሁ ወንድ እግር ከመክፈት ውጪ ያተረፈችው ምንድነው እስኪ ንገሩ። ከቤተሰቦች ጋር ያለውን መልስ ምን እንደሆነ አላውቅም። ያንተን መልስ ምን እንደሆነ አላውቅም። ይሄ ነገር ትፈልገዋለህ አትፈልገውም ወይ የሚለውን ነገርም አላውቅም። እኔ አሁን ማለት እንዴት ነው እስኪ አይ ዶንት ኖ አላውቅም። መቼም አብራችሁ ስተኙ እዛ ታብታብ ሲያደርግሽ ልታረግሽ እንደምትችል መከላከያ ካልወሰደች አንድ ሴት ልጅ ልታረግዝ እንደምትችል ይታወቃል አይደለ? አንድ ሰው ሴክስ ሲያደርግ እኮ ለመደሰት ብቻ አይደለም ከመደሰት ጀርባም ይዞ የሚመጣው ነገር እኮ አለ አይደል? ይሄንን አምነሽበትና አገናዘብሽ ነው አገናዘበሽ ነው አይደለ? ከሱ ጋር አብረሽ የተኛሽው እሱም አብሮሽ የተኛው ሆን ብላችሁ በልጅ ለማጥመድ በቃ እሱን ሜጃ ለማሳጣት ካልሆነ በስተቀር ሳታስቢው የተፈጠረ ነገር አይደለም። ሆን ብላችሁ ይሄንን ድራማ የሰራችሁት ሄርሜላ፣ አቤላ፣ ማርቲ በደንብ ነው የምታውቁት። በደንብ አቀራሽታችሁ ይሄንን ጉዳይ የሰራችሁት እንደማታውቁ እዚህ ጋር አርግዣለሁ ስትል አክት ምናምን ያደረጋችሁት እያስመሰላችሁ ነው። ውሸታሞች ናችሁ። በደንብ ነው የምታውቁት። ይሄ ሁሉ ነገር አብርሃም ተመልሶ ወደ ሩታ እንደሚሄድ እርግጠኛ ስለሆናችሁ የፈጠራችሁት ነገር ነው። እውነትም አርግዛም ከሆነ ሆን ብላችሁ ነው ይሄን እንድታረግዝ የመከራችሁት። ግን ጥሩ የመከራችሁ መስሏችሁ ከሆነ ተሳስታችኋል። የልጅቷን ህይወት ነው ያበላሻችሁት። ወደ አንተ መጣሁና ቢያንስ ስታገኘኝ ነገሮችን ትተዋለህ ብዬ ነበረ። የጠፋሁበትን ነገር ትጠይቀኛለህ ብዬ አላሰብኩም ነበር። እኔ ቆይ ይሄ ልጅ የምር እንደ በግ ነው እንደምታዩት። አንድ ሴት ጠፋች፣ ታገተች፣ የሆነ ነገር ሆነች በእኔ ተነሳ ብሎ እየተጨናነቀ ያለው አብርሃም ስትመጪ ምን ሆነች እንደታገትሽ ምናምን ለምን ደሞ አይጠይቅሽ? አንቺ መመለስሽ በሰላም አንቺ ማግኘቱ አንድ ነገር ሆኖ ሳለ እንዴት ነው ምን ሆነሽ ይሄ ሁሉ ቀን እንደጠፋሽ የማይጠይቅሽ? እንዴት ነው ልጁን የምታስቡት? ነገሩ ይበለው፣ ተጫወቱበት። በግ እንኳን አንዳንዴ እኮ ይሻላል፣ ከፈረጠጠ ማንም አይዘው። አብርሃም ቢያንስ ምንም ማድረግ ካልቃተ እንደ በግ እንኳን ፈርጥጣ አጠፋም እንዴ? እንደዚህ መቀለጃ የምትሆነው እንዴት ነው ልትጠይቃት የማትችለው? ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም፣ ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ከምትይዙ ለእኛም ስትነግሪኝ የጋራ ነገር ሲሆን ነገር እንዲቀልልሻል ብዬ አስባለሁና እኔ ደግሞ ምንም አይነት ነገር ቢፈጠር ምንም ነገር ብትሆኚ እኔ ከጎንሽ ነኝ፣ ሁሌም አለሁኝ። ነገም ከኔ ጉዲያ ሁሌም ያኖራለሁ። እቺን አነጋገር አሁን በኋላ ላይ ታያታላችሁ ምን አይነት የስሜት መለዋወጥ ምን አይነት መደንገጥ እንደምትፈጥር። አሁን ቀድሞ እርግዝናውን ወይም ደግሞ አርግዣለሁ የሚለውን ነገር አሁን አብርሃም አውቆት ቢሆን ኖሮ እቺን ቃል አይጠቀማትም ነበር። ምንም ነገር ቢፈጠር ከጎንሽ ነኝ፣ ምንም ነገር ቢሆን ምናምን የሚላትን ቃል ቀድመ ሰምተ ቢሆን ኖሮ ስለ እርግዝናው ቀድመ አውቀ ቢሆን ኖሮ ይሄንን ነገር አትጠቀሙም ነበር። ምክንያቱም አሁን ወደ በኋላ ላይ ስሜትን ሊለዋወጥ እንደሚችል አይኖ እርግጠኛ ነኝ። ምክንያቱም ለምን እንደሆነ ነግራቸዋለሁ። አብርሃም አሁን በጣም ከባድ አጣብቂኝ ውስጥ ነው የገባው በገዛ እጁ። እኔ ቀድሜ ነግራቸዋለሁኝ። እዛ ጋር ጥሎ የመጣው ህይወት ነው። እዛ ጋር ጥሎ የመጣውን ህይወት እንደ ህይወት ሳይመለከተው አንድም ቀን እንደ ቁም ነገር ሳይወስደው ሜዳ ላይ እንደ ቀላል ነገር ጥሎ እርጉዝ ሚስቱን ጥሎ ትዳሩን ጥሎ ኪዳኑን ጥሎ ብዙ ነገሩን ጥሎ እንደገና ከሌላ ሴት ጋር የማይሆን ንክኪና በሸነኔው ሲገባ እዚህ ጋር ፈቀርኩሽ ሞትኩልሽ የፈለገውን ነገር ቢል እዚህ ጋርም የማይሆን ነገር ነው የሚፈጠረው። አንድ ሰው በሰላማዊ መንገድ እዚህ ጋር የጎዳው እዚህ ጋር ብቻ በአጠቃላይ የበተነው ወይም ያበላሸው ነገር ሳይኖር እችኛዋን ሴት ትቶ ምንም አይነት ነገር ከዛሽ ጋር ሳይኖረው ብቻም ተጋብተውም ሊሆን ይችላል፣ ተፋተው ልጅ ሳይኖር ምን ሳይኖር ምናምን ሊሆን ይችላል፣ ወደ ሌላ ሴት ሄዶ ምናምን ቢሆን ትንሽ ይሁን ብለን ልንስማማ እንችላለን። በቃ እዚህ ጋር በቃ ሚስቱ ጥሏት ሄዶ የፈታት ምናምን ነገር ልታዘን ትችላለች። ከዛ ውጪ ግን ሊጎዳ የሚችል ሰው ስለሌለ ምናምን እንላለን፣ ባይፈጠር ኖሮ ማለት ነው። ግን ከባድ ሊያደርገው የሚችለው ነገር ምንድነው? መሀላቸው ልጅ አለ። እንደገና ደግሞ ልጁን ሳያይ ነው እኔ እንጃ የመጓጋት ነገር ሳያሳየን አንድ አባት አንድ ወንድ ልጅ ሲረገዝለት የሚያሳየው ሪያክሽን አለ፣ የሚናፍቀው ነገር አለ፣ ጉጉቱ አለ፣ ብዙ ነገሩ አለ። ያ ሁሉ ነገር ሳያስቆመው ነው ጥሎ የሄደው። ሊያቀናው ሊያስተካክለው በሱ እጅ ላይ የነበረን ትዳር ነው አብርሃም አፈርቀድሜ አብልቶት ሄደውና ከዛም ወደዚህኛዋ ሴት ሲመጣ እኔ እንጃ እንዴት ምን አይነት ጭንቅላትና ምን አይነት አስተሳሰብ ኖሯችሁ እዚህ ጋር አሪፍ ነገር ሊኖረው ይችላል፣ በቃ እዚህ ጋር የተሳካ ትዳር እንዴት አሰባችሁት? እንዴት ማለት በምን አይነት ጭንቅላት በምን አይነት ማይንድ አስባችሁት ነው ይሄንን ነገር ያመጣችሁት? ይሄንን ነገር የተናገራችሁት? እዚህ ጋር ማውን እዛ የተፈጠረው ነገር ድጋሚ የተፈጠረ ያለው እዛ ስላችሁ ከሩታ ጋር የነበረው አይነት እዛ ሲያወራላት እዛ ለሷ ሲያወራ ለሷ ቃል ሲገባ ለሷ ሲያወራ ብቻ በአጠቃላይ ለሷ ሲናገረውና ሲያወራ የነበረውን ነገር በድጋሚ ለሄርሜላ እየተናገረው ነው። ምንድነው የተለየ አዲስ ነገር አያችሁበት?
ሩታም አክብራው ወዳው አፍቅራው ነበር የጀመረችው አይደለ? ከሱ ጋር ሪሌሽን ብዙዎች ስታጨበጭቡ ስታሽቃብጡ አልነበረ? እግዚአብሔር ሴት እንደሰጠው አሪፍ ሴት እንደሆነች በጣም ስትለፈልፉ አልነበረ? ከዛ በኋላ ከሱ ጋር ስትጣላ ከሱ ጋር የሆነ ነገር ውስጥ ስትገባ፣ ምክንያቱም ተበዳይነት የተበደለ ሰው ብዙ ነገር ሊያደርግ ይችላል። የተበደለ ሰው በድሎኛል ያለ ሰው ሀዘን ውስጥ ያለ ሰው እንደ ሩታ ደግሞ በእርግዝናዋ ወቅት ዳሯ ምናምን ተበተነብኝ በቃ ብቻ በአጠቃላይ ተጎድቻለሁ የሚል ሰው ብዙ ነገር ሊያደርግ ይችላል። በቃ እሷም ስለዚህ ተጎድቻለሁ ብላ ስለነበረ ወይም በድሎኛል ወይም ትዳሬን ያፈረሰችብኝ ወይም የፈረሰብኝ በዚህ ምክንያት ነው ስላለች ከአብርሃም ጋር ጥል ውስጥ ገባች። በቃ ማንም ሰው ያደርጋል አይደለም? እናንተ የሩታ አይነት ነገር በህይወታችሁ ላይ ደርሶባችሁ ሰው ዋሽቷችሁ እንኳን ምን ልታደርጉ እንደምትችሉ ታውቃላችሁ አይደለ? ምናችሁም ያለ ነው ጓደኛ ብቻ የሆነ ሰው የትዳራችሁ አጋር ያልሆነ ያስረገዛችሁ ሰው ያልሆነ በቃ ጓደኛ ብቻ የሆናችሁ ወይ በስራ ወይ በምን የተዋወቃችሁ ሰው እንኳን የሆነ እናንተ ላይ ብልጥ ሲጫወት ወይም ሲዋሻችሁ ምን ያህል ሊጎዳችሁና ሊያናዳችሁ እንደሚችል ታውቃላችሁ አይደል? ተናዳችሁ ጥል ውስጥ ጸብ ውስጥ የገባችሁ በጣም ብዙ ሰዎች አላችሁ። አይ ህይወት ሲሆን ሲሪየስ የሆነ ነገር ሲሆን ትዳር ሲሆን እርግዝና ሲሆን ልጅ ሲሆን በዛ ነገር ላይ የሆነ ነገር ሲደርስባችሁ ደግሞ ምን ልታደርጉ እንደምትችሉ መልሱን ለእናንተ ትቼዋለሁኝ። እና ይሄንን የተናገርኩበት ምክንያት ምንድነው? በቃ ተበድያለሁ ያለ ሰው ተሸውጃለሁ ያለ ሰው ምንም ነገር ሊያደርግ ይችላል። ሩታ የሚያጠፋቻቸው ጥፋቶች ከዛ የተነሱ ናቸው። እና ይሄንን ጥፋት ትደግፋለህ? አልደግፈውም። ምክንያቱም ጥፋትን እየወለደ ወደማይሆን ደረጃ አዳርሷቸዋል። ምንም የጠቀመው ነገር የለም። ግን እዚህ ጋር መናገር የምፈልገው ምንድነው ለሩታ ሲላት የነበረው ለሩታ ሲያወራት የነበረውን ነገር ነው ለሄርሜላ እየደገመ ያለው። የሄርሜላም ህይወት የማይበላሽበት ምክንያት የለም። ሄርሜላን ጥሎ አብርሃም የማይሄድበት ምንም አይነት ምክንያት የለም። እሱን ለምን እንደተናገርኩኝ በኋላ ታዩታላችሁ። ያው አብርሽ ስልክ ይደወልክልኝ ነበረ ምናምን በዚህ ጉዳይ አታወራኝ ብዬሽ ነበርና ያው በእርግጥ እንደሚያስጨንቅ አውቃለሁ። ምክንያቱም ያለ ምክንያት አንድ ሳምንት ወይም ደግሞ ከዛ በላይ መቆይበት በቂ ምክንያት አለ ብዬ አላስብም። ያለ ምክንያት በምክንያት እንደጠፋው በደምብ ታውቃለህ። ግን ደግሞ አብርሽ ይህን ነገር እኔ ልናገር አልችልም። ምክንያቱም አንደኛ ማጣች ይመስለኛል። በነገራችን ላይ አይኖ ልትናገር የፈለገችውን አውቀዋለሁ። ግን እዚህ ጋር መናገር የምፈልገው ትናንትና በጣም ብዙ ሰዎች ብዙ ነገር ስትሉ ነበረ። በቃ ታግቷ ምናምን ነገር አስገድዷት አስፈራርቷት ምናምን ነገር። እኔ በጣም የምታስቁኝ ሄርሜላ ናት። አሁን እነ ሩታን እነ ኤፍሬምን የምትፈራው የነ ኤፍሬምና የነ ሩታን እንደው አግቷት ቢሆንና ከዛ ለቀዋት ምናምን ነገር እንዳትናገሪ ምናምን አስፈራርቷት የነሱን ማስፈራራት ሄርሜላ ልትፈራ ቀለበቷን እኮ አውልቃበታል ቀለበቷን እኮ አውልቃለች ምናምን ነገር። ምን አይነት ፋራ እንደሆናችሁ የምር ምን አይነት ፋራ እንደሆናችሁ። ሰው ቀለበቱን አውልቆ አያስቀምጥም እንዴ? ባለትዳር የተጋባ ሰው እኮ ቀለበቱን እኮ አውልቆ አስቀምጦ እኮ እንደፈለገ ይሆናል እኮ እንዳላገባ አክት አድርጎ ምናምን እኮ ከፈለጋት ሴት ጋር ወይም ከፈለገው ወንድ ጋር ከፈለገችው ወንድ ጋር እኮ እንደፈለገችውና ቀለበቷን አድርጋ ወደ ቤት ትመለሳለች እኮ። ምንም እኮ ሲምፕል ነገር ነው ቀለበት ምናምን ቀለበት። አብርሃም እኮ የትዳሩን ቀለበት አውልቆ ነበር እኮ የሆነ ሰዓት ላይ ሳይፋቱ አይደል እንዴ? ምንም የሚካበር ነገር አይደለም። አንዳንድ ጊዜ ፋራ አትሁኑ። የሆነን ሰው ስለምትወዱት ብቻ አይደለም ሪያሊቲውንም እየተናገራችሁ ከእውነትም ጎን ቁሙ። እኔ ከዚህ በፊት ተናግሬያለሁኝ። ሄርሜላን ስቃወባት የነበረው ትክክለኛ ነገር ላይ እንዳልመጣች ህይወቷን አደጋ ላይ የሚከትባት ነገር ላይ ነው የመጣችው። ያሰበችው የሚሳካላት ነገር አይደለም። መልሳ ሩታ ያነባችውን እንባ ሩታ ላይ የደረሰ ነገር ሄርሜላ ላይ የማይደርስበት ምንም አይነት ምክንያት የለም ብያቸዋለሁ። ምክንያቱም ከአብርሃምና ሩታ መካከል ግጭት ነበር እየተፈጠረው። ያ ግጭት እንዲሰፋ አደረገችው። ያ ግጭት እንዲሰፋ አድርጋ ትዳሩን እንዲተው ይቅርታ ብሎ ትዳሩ ላይ የተፈጠረ ነገር አስተካክሎ እንደ ባል ለሚስቱ መከታው ነው ራሱ ነው ትዳሩን ማስተካከል ሲገባው ሄርሜላ መጣች። ነገሮች ተደበላለቁ። አቃ አቤላም አስመሳይ ሰው ስለሆነ የሱን ትዳር ስለማይፈልጉ ሩታን ስለሚጠላ ስለማይወዳት አብርሃም ትዳሩን እንዲተው ትዳሩን ጥሎ ሄርሜላ እንዲያደርግ ገፋፍቶ እዚህ ነገሮች ከተቱት። ሩታን ጥሎ ደስቷ እንዲመጣ ያደረገች ሴት እንዴት ነው ነገ መልካም ትዳር ከዚህ ሰው ጋር ይገጥማታል ብላችሁ የምታስቡት? ማን ነው እንደዚህ አይነት ህይወት የሰመረ ህይወት የገጠመው በእንደዚህ አይነት መንገድ ከዛ ሰው የሰው ትዳር ያለው ልጅ ያለው ለዛውም ያላየውን እርጉዝ ሚስቱን ጥሎ የመጣን ወንድ ልጅ አንድ ሴት ወስዳ እንዴት ነው እንዴት ነው ሊጣፍጥላት የሚችለው? ይሄው ሳትጋባ ምን ሳትል አይደለ ይሄው እግሯን ከፍታ ባመጣችው ጣጣ እርግዝና ምናምን የሚባል ነገር የተፈጠረው በቃ ምንም አዲስ ነገር የለው። የተከበረች ሴት ብትሆኝ ኖሮ ገና ለገና ይሄድብኛል አጣዋለሁ ብለሽ ያላገባሽውን ወንድ ልጅ ነገ የራስሽ ጉዳይ እንኳን ብልሽ ተጨባጭ የሆነ ምንም ልታመጭ የማትችይበት ጉዳይ ላይ እግርሽን ከፍተሽ እርግዝና መጥቷል ወደሚል ነገር ደረሳችሁ እና በዚህ ይሄንን ህይወት ነው የምታበረታቱት? በዚህ ህይወት ነው የምትኮሩት? ይሄ አይዶን ነው እንዴት ነው የምታስቡት? አብርሃምስ ቢሆን ይሁን መልካም ነው፣ የዋህ ነው፣ ጥሩ ልጅ ነው። ግን እንደዚህ አይነት ነገር ላይ ደግሞ ሰነፍ ከሆነ የሰው ህይወት በዚህ ደረጃ የሚያበላሽ ከሆነ እዛ ጋር ያልኖረውን ትዳር የተወሰውዬ እዚህ ጋር ደግሞ ከዚህ ልጅ ጋር ትዳሩን ይኖራል ምናምን። ኧረ እባክሽ
ተይ እንጂ አረ ሴቶች ተው። ለምንድን ነው ለራሳችሁ ስማርት የማትሆኑት? ለምንድን ነው ራሳችሁ ላይ ጎበዝ የማትሉ ሴቶች? ለሰው ሁሌ ምርጥ፣ ለሰው ሁሌ ጥሩ፣ ለራሳችሁ ሲሆን ለምንድን ነው ሰነፍ የምትሆኑት? እርግጠኛ ያልሆነችበት ነገር ላይ በዚህ ደረጃ ቻሌንጅ ውስጥ ራሷን የምከትበት ምክንያት ምንም ሊገባኝ አልቻለም። ፍቅር ነው እንዳትሉ። የሁሉ ጊዜ ጠፋሁበት፣ የሁሉ ጊዜ ስልክ ስደውልኝ ሳላነሳ ጨክኜ ስልክ ያላነሳሁበትና ነገሮችን የደበቁበት የራሴ ምክንያት አለኝ እና እንድትርቀኝም እንድትሸሸኝም አልፈልግም አብርሃም። ይሄን ነገር በቃ አብርሃም ነገሮችን አብረን እንድናሳልፍ ነው። በዚህ ልክ የኔ መጥፋትና በዚህ ልክ ደግሞ እኔ የሚጨንቀኝ ነገር አንተን ያስጨንቅሃል ወይም ደግሞ ያስጨንቀኛል ብለህ የምታስብ ከሆነ አብሽ አርግዣለሁ አብሽ። ለዛ ነው ነገሮችን ለማጋፈጥ እኔ ማለት ይሁን እኔ ማርገዝ ምናምን ችግር የለውም። አንቺ ነሽ አንቺ ህይወት ነው። አንቺ ያመንሽበትን ነገር ምንም ሩታም እኮ አርግዛለች። አርግዛም ለዛውም እደሰተበታለሁ ያለችው እርግዝና እኮ ችግር ይዞባት መጥቷል አይደለ? ያው ችግር ይዞባት መጥቷል ስላችሁ ባሏ ጥሏት ሄዶ ምናምን ነገር ብቻዋን ብዙ ነገር ተጋፍጣ ምናምን ብዙ ነገር አይተናል። ያንቺ ማርገዝ ምናምን እዚህ ጋር ምንም ሰርፕራይዝ ሊያደርገን የሚችል ነገር የለም። ሩታ ያሳለፈችውን አይነት ተጣፋታ አንቺም ሊያጋጥምሽ የማይችልበት ምንም ምክንያት የለም። ምክንያቱም ሰውየው አብርሃም ነው። ግን ዋናው ነገር እዚህ ጋር ምንድነው አንቺ እኔ እንጃ አብርሃምን የራስሽ ልታደርጊ የምትፈልጊ ሴት ምንም ነገር ተፈጥሮ ምንም ነገር አድርገሽ አብርሃምን የራስሽ አድርገሽ መኖር የምትፈልጊ ሴት ልጅ ከአብርሃም በማርገዝሽ 15 ቀን ነው ሳምንት የጠፋሽበት ምክንያት ምንም ሊገባኝ አልቻለም። ምንም በቃ አይ ዶንት ኖ። እኔ እንጃ ይሄን ያልኩበት ምክንያት ምንድነው? እስኪ እናንተ ራሳችሁን በራሳችሁ ቦታ አድርጓችሁ አስቡት። ከምታፈቅሪው ሰው ነገ ሊያገባሽ ወይም ልታገቢው ቀለበት ያደረገሽልሽን ሰው ታገቢኛለሽ ብሎ ቀለበት ካደረገልሽ ሰው አርግዘሽ የምትሸሽበት የምትጠፊበት ምክንያት ምንም አልገባኝ። ምክንያቱም ሊያስጠፋሽ የሚችለው ታውቂዋለሽ። ልታገቢው ወይም ደግሞ ቀለበት ያደረገልሽ ሰው ወይም አፈቅረዋለሁ ያልሽ ሰው ምን አይነት ህይወት እንደነበረውና እንዴት ከዛ ህይወት ውስጥ አፋታችሁ ስላችሁ ተጣልቶ የነበረን ሰው ትዳሩ ላይ ትንሽ ክፍተት የነበረን ሰው ትንሽ ከሚስቱ ጋር ግጭት ላይ የነበረን ሰው አባብሳችሁት ያንን ነገር ያ ትዳር ወይም ያ የትዳር ምርጫው ትክክል እንዳልሆነ ያለበት ህይወት ላይ መከበር ወይም መወደድ ብቻ በአጠቃላይ በቃ አንድ ባል ከሚስቱ ማግኘት ያለበትን ነገር እንደማያገኝ አሳምናችሁት በዚህ ተንከሲስ ጓደኛው ምክንያት ትዳሩን እንዲተው ሚስቱን እንዲተው አድርጋችሁ ከዚህ ልጅ ጋር የማይሆን ንክኪ ውስጥ እንዲገባ አድርጋችሁ ኃጢአት በኃጢአት ላይ እየተደራረበ ሲመጣ ነገሩን ትክክል ለማስባል አብርሃም ሊወጣው ወደማይችለው ችግር ውስጥ እንዲገባ አደረጋችሁት። በቃ በዛ መካከል ትዳሩ እንዲፈታ ሆነ፣ ትዳሩ እንዲተው ሆነ። በቃ የተፈጠረው ያ ነው። ምንም አዲስ ነገር ተፈጥሮ አይደለም። በሆነ ምክንያት በአጋጣሚ መቀራረብ ከሚስቱ ጋር በሰላማዊ መንገድ ሰላማዊ ህይወት እየኖረ ትዳሩን በሰላማዊ መንገድ እየመራ ለትዳሩ ታማኝ ሆኖ እየኖረ ባለበት ሰዓት ላይ በሆነ ስራ ምክንያት ምናምን ተገናኝታችሁ ከዛ በኋላ በመላመድ በአጉል ቅርርብ ምናምን ነገር ከዛ ጓደኛ ሆናችሁ ከዛ ቤስት ፍሬንድ ምናምን ተብሎ አይነት ስህተት አይደለም አንቺና አብርሃም መካከል የተፈጠረው። ሆን ብላችሁ አቀዳችሁ አብርሃም የሆነ ድብርት ውስጥ ወይ የሆነ ከሚስቱ ጋር የሆነ ችግር ውስጥ በነበረበት ሰዓት ላይ ሁለታችሁ ግንኙነት የጀመራችሁት። ስለዚህ እኔ እኮ አብርሃምና ሄርሜላ ይሁኑ ግን ትክክል እንደሰራ አይነት ነገር አንድን ሰው ይሄን የሚያክል ትልቅ የሚባልን ጥፋት በትዳሩ ላይ ወይም በሚስቱ ላይ ያጠፋን ሰው ጎበዝ የምልበት ጀግና የምልበት ምንም አይነት ምክንያት የለም። አንዳንድ ሰዎች የምትሉ ሰዎች እናንተ ደካማ አይምሮ ስላላችሁ ምንም ብትሉም ባትሉም ምንም የሚገርመኝ ነገር የለም። ሴት ሆናችሁ ለዛው እኔ እናቴ ሴት ናት፣ እህቴ ሴት ናት፣ ሚስቴ ሴት ናት፣ ልጄ ሴት ናት። በእነሱ ላይ ይሄ ነገር ቢደርስ እንደ አብርሃም አይነት ወንድ የኔ በምላቸው ሰዎች ላይ ይሄንን ነገር ቢያደርስ ምን አይነት ስሜት ነው ሊሰማኝ የሚችለው? ከዛ አንፃር ተነስቼ ነው የምናገረው። እናንተ ሴት ሆናችሁ በዚህ ደረጃ ነገሩ ሴት ልጅ አንዳንድ ጊዜ በሴት ልጅ ትቀናለች ይባላል አይደለ? የሴት ልጅ ቅናት ደግሞ የዛች ሴት ላይ መቅናቷ ወይም ያችን ሴት አለመውደዷ ምናምን እንጂ የዛች ሴት መጎዳቷ እሷ ላይ የደረሰው ነገር አንድም ነገር አይታያትም። ሴት ስትቀና በጣም አረመኔ ናት በነገራችን ላይ። ለዛ ይሄንን የተናገርኩበት ምክንያት ሰው ሳይፈልግ ከሌላ ሴት ጋር እንዴት ይሆናል ፈልጎ እንጂ ምናምን የሚለው እኔ መስማማለሁ። ግን ደግሞ ጥሩ እንደሰራ አይነት ስታበረታቱት መናገር ያለብኝን እናገራለሁ። በቃ እናንተ ጥሩ ነው እንደምትሉት እኔም ጥሩ አልሰራም የማለት መብት እንዳለኝ ይወቁ። መታችሁ አለማየት መብታችሁ ነው። እናንተ የወደዳችሁትን ብቻ የምናገርበት እናንተን ሊያስደስታችሁ የሚችል ንግግር ብቻ የምናገርበት ምንም ምክንያት የለም። ይሄው የእናንተ ጎበዟ ሄርሜላ ይሄው ራሷን ማስከበር የምትችለው ሄርሜላ እቹት ባሏን የምትወደውና ባሏን የምታከብረው ከሩታ የምትሻለው እቹት ምን እስኪ በምንድን ነው ከሩታ የምትሻለው ንገሩኝ። ላላገባችሁ ወንድ እግር ከመክፈት ውጪ ያተረፈችው ምንድን ነው እስኪ ንገሩኝ። ከቤተሰቦች ጋር ያለውን መልስ ምን እንደሆነ አላውቅም። ያንተን መልስ ምን እንደሆነ አላውቅም። ይሄ ነገር ትፈልገዋል አትፈልገውም
ወይ የሚለውን ነገርም አላውቅም። እኔ አሁን ማለት እንዴት ነው እስኪ አይ ዶንት ኖ አላውቅም። መቼም አብራችሁ ስተኙ እዛ ታብታብ ሲያደርግሽ ልታረግሽ እንደምትችል መከላከያ ካልወሰደች አንድ ሴት ልጅ ልታረግት እንደምትችል ይታወቃል አይደለ? አንድ ሰው ሴክስ ሲያደርግ እኮ ለመደሰት ብቻ አይደለም፣ ከመደሰት ጀርባም ይዞ የሚመጣው ነገር እኮ አለ አይደል? ይሄንን አምነሽበትና አገናዘብሽ ነው አገናዝበሽ ነው አይደለ? ከሱ ጋር አብረሽ የተኛሽው እሱም አብሮሽ የተኛው ሆን ብላችሁ በልጅ ለማጥመድ በቃ እሱን ሜጃ ለማሳጣት ካልሆነ በስተቀር ሳታስቢው የተፈጠረ ነገር አይደለም። ሆን ብላችሁ ይሄንን ድራማ የሰራችሁት ሄርሜላ፣ አቤላ፣ ማርቲ በደንብ ነው የምታውቁት። በደንብ አቀራጅታችሁ ይሄንን ጉዳይ የሰራችሁት እንደማታውቁ እዚህ ጋር አርግዣለሁ ስትል አክት ምናምን ያደረጋችሁት እያስመሰላችሁ ነው። ውሸታሞች ናችሁ። በደንብ ነው የምታውቁት። ይሄ ሁሉ ነገር አብርሃም ተመልሶ ወደ ሩታ እንደሚሄድ እርግጠኛ ስለሆናችሁ የፈጠራችሁት ነገር ነው። እውነትም አርግዛም ከሆነ ሆን ብላችሁ ነው ይሄን እንድታረግዝ የመከራችሁት። ግን ጥሩ የመከራችሁ መስሏችሁ ከሆነ ተሳስታችኋል። የልጅቷን ህይወት ነው ያበላሻችሁት። ለዛኛው ልጅ አባት መሆን ያልቻለ ሰውዬ እዛ ጋር ለተወለደው ልጅ ርራሄ ኖሮት ራሱን ከሴት አርቆ ለልጁ የሚገባውን የአባትነት ፍቅር እየሰጠ ነገ ላይ ልጁ ከፍ እያለ ሲመጣ ራሱን እያወቀ ሲመጣ 6-7 ዓመት ላይ ሲደርስ ወደ ሌላ ሴትም መሄድ ማግባትም የቻለ እድል እያለው ጊዜ እያለው ወጣት ነው። ምን አንቀሽቅጆት እዚህ ነገር ውስጥ ገባ? ይሄን ነገር ማገናዘብ አለብሽ። እዛ ጋር ላለው ትዳር ባል መሆን ያልቻለ ሰው እንዴት ለኔ ባል ይሆነኛልስ ብለሽ አሰብሽ? እዛ ጋር ያልኖረውን ትዳር የተወሰው ያልተወለደለትን ልጅ በአይኑ ያላየውን ልጅ ጥሎ ወደኔ የመጣ ሰው እንዴት ነው ለኔም ልጅ አባት የሚሆነው ብለሽ እንዴት አላሰብሽ? አንቺም ብትሆኚ በሰው ነው የምትመሪ። ያመጣሽ አቤላ ነው፣ የሚመራሽ አቤላ ነው። አብርሃምንም የሚመራው አቤላ ነው። የምሬ ነው። አቤል የምሬ ነው። በእናትህ እንዳሸሸን በእግዚአብሔር እንድትርቀኝ አልፈልግም። ግን ደግሞ አላውቅም፣ ያንተ ፍላጎት ይሁን አይሁን አላውቅም። ቤተሰቦች ይሄን ነገር ይቀበሉታል ወይ አይቀበሉትም አላውቅም። ምናልባት ሁኔታ ሌላ ትሆን ትችላለህ አላውቅም። ግን ደግሞ በእናትህ አትራቀኝ። እኔ እኮ ሲጀመር አንድ ሴት ሪሌሽኑ ትዳሩ ምኑም እርግዝናውም የሁለታችሁ ነው አይደል? ከሆነ አንድ ሴት ስታረግ ጠርታ ነው ለሱ አስቀምጣ የምትነግረው። ጓደኛ ሰብስባ አርግዣለሁ ብላ የተናገረች ሴት ያየሁት ሄርሜላን አይ ዶንት እንዴ። እነዚህ ልጆች ባይኖሩበት ኖሮ እነዚህን ሰብስባ መጣ እዚህ ጋር አትናገርም። በአደባባይ ሰው አጅቧት እንዳረገዘችለት ለወንዱ የነገረች ለፍቅረኛዋ የነገረች ሴት ያየሁት እኔ ሄርሜላን። እናንተ እኛ አይተን ማናውቀውን ነገር በነገራችን ላይ የምታሳዩ እናንተ ናችሁ። እሺ መሸሾኑ አማራጭ ነው አይደል? በጊዜው በተፈጠረበት ታይም መናገር አይቀርም ለነገሮች። ይሄ ጉዳይ አንቺ ብቻ አይደለም አይደል? እኔ ላይ መፍረዳት ይችላል ማብሽ በነገራችን ላይ ማለት ይሄ ሁሉ ነገር የሚያደርጉት ለምን እንደሆነ ታውቃላችሁ? የአብርሃምን አይምሮ ለመቆጣጠር ነው። እንዴት ካላችሁ በቃ ሌላ ነገር እንዳያስብ እቺ ልጅ በሱ የተነሳ እየተጎዳች እንደሆነ ህይወቷ አደጋ ውስጥ እየወደቀ እንደሆነ ለሱ ብላ በጣም ዋጋ እየከፈለች እንደሆነ ለሱ ብላ በሰዎች በጣም ብዙ ነገር እየደረሰባት እንደሆነ አብርሃምን ለማሳመን ነው ይሄ ሁሉ ድራማ እየተሰራ ያለው። ሌላ ምንም ነገር አይደለም። የሁሉ ቀን መጥፋት፣ እኔንም ከስንት ሰው ጋር ማጣላት፣ የሁሉ ነገር መፈጠሩ ምናምን ተገቢ አልነበረም። ይሄ ነው በነገራችን ላይ እኔን ጥያቄ የፈጠረብኝ። ትናንትና የሚያልኳቸው ይሄንን ነው። እነሱ እንዳላገቷት፣ እነሱ ምንም ነገር እንዳላደረጉባት፣ ከነሱ በኩል ምንም ነገር እንዳልመጣባት እያወቀች አብርሃም እንደዛ ከወንድሙ ጋር ሲጣላ፣ ወንድሙን ሲያሳስር፣ ከልጁ እናት ጋር ያውሉ ሰጣ ገባው ያለ ስምስም ሲሰጣት፣ ብዙ ነገር ሲያስብላት ምናምን ነገር በቤተሰብ መካከል ያውሉ ጸብ ሲፈጠር ምናምን ነገር ለምን ዝም አላችሁ? አይ ይሄ ነገር ታዲያ የታቀደ ነገር የለውም? ይሄ ነገር ታቀደውበት አይደለም የተሰራው ነው የምትሉኝ? ከዛ ነገሮች በጣም እየተባባሱ ሲመጣል ወደ አንተ መጣሁና ቢያንስ ስታገኘኝ ነገሮችን ትተዋለህ ብዬ ነበረ። የጠፋሁበትን ነገር ትጠይቀኛለህ ብዬ አላሰብኩም ነበር። እኔ ቆይ ይሄ ልጅ የምር እንደ በግ ነው እንደምታዩት? አንድ ሴት ጠፋች፣ ታገተች፣ የሆነ ነገር ሆነች በእኔ ተነሳ ብሎ እየተጨናነቀ ያለው አብርሃም ስትመጪ ምን ሆነች እንደታገዝሽ ምናምን ለምን ደሞ አይጠይቅሽ? አንቺ መመለስሽ በሰላም አንቺ ማግኘቱ አንድ ነገር ሆኖ ሳለ እንዴት ነው ምን ሆነሽ ይሄ ሁሉ ቀን እንደጠፋሽ የማይጠይቅሽ? እንዴት ነው ልጁን የምታስቡት? ነገሩ ይበለው፣ ተጫወቱበት። በግ እንኳን አንዳንዴ እኮ ይሻላል፣ ከፈረጠጠ ማንም አይዘውም። አብርሃም ቢያንስ ምንም ማድረግ ካልቃተ እንደ በግ እንኳን ፈርጥጣ አጠፋም እንዴ? እንደዚህ መቀለጃ የምትሆነው እንዴት ነው? ልትጠይቃት የማትችለው ግን ደግሞ ላጣ ካልፈልግም አብርሃም በእናትህ እኔ ይሄን ነገር እንደዚህ ነገር ነው የሚፈጠሽ ነው እንደሚመስልሽ? እኔ ቆይ ማለት አፈቅርሻለሁ ተባብሎ ቀለበት ያሰረላትን ወንድ ልጅ እንዴት ነው አንድ ሴት ልጅ ላጣ ካልፈልግም አይ ዶንት ኖ እንዴት እንዴ አብሮሽ ሲተኛ መቼም ልታረግጂ እንደምትቺ አያቅም እንዳንል ከዚህ በፊት አስረግዟል እኮ ነገሩ። እሱ ጉዳይ አይደለም። አረገሽም አላረገሽም አብሮሽም ተኛም አልተኛም እዛም ቤት ያደረገው ነው። በመጀመሪያም ላይፉ ሲኖር የነበረው ነገር ነው፣ ጉዳዩ አይደለም። ግን እንዴት ይሄንን አሰብሽው? ፍቅረኛሽም ሆኖ ቀለበትም አድርጎልሽ እንዴት ነው በአብርሃም እርግጠኛ ልትሆኚ እስካሁን ድረስ መሆን ያቃተሽ? ማርገዝሽንም አውቀሽ እንዴት ነው በአብርሃም እርግጠኛ መሆን ያቃተሽ?
ይሄ ነገር እንዴት ነው ጥያቄ አይፈጥርባችሁ? ለምን እንደዚህ እንደምትሆን ይሄን ምክንያት ደጋግሜ ተናግሬዋለሁ። አብርሃም በምንም ተአምር የእሷ ባል ሆኖ ተጋብተው ምናምን ነገር ሊኖሩ እንደማይችሉ በቃ ሰላማዊ የሆነ ሪሌሽን ወይም ትዳር ሊኖራቸው እንደማይችሉ ሄርሜላ በደንብ አድርጋ ታውቃለች። ለምን እሷም ግግም ማለት እንደፈለገች አላውቅም። አንዳችም ማለት እኔ እንጃ 30% በአብርሃም እርግጠኛ እንዳልሆነች በደንብ አድርጋ ታውቃለች። ይኸው ከንግግሯ መረዳት ትችላላችሁ። አገባሻለሁ ብሎ ቀለበት ያሰረላት ሰው ካስረገዛት ለምንድን ነው ጥሎኝ ይሄዳል ላይቀበለኝ ይችላል የሚል ስጋት ውስጥ እንድትገባ ያደርጋት? ከመጀመሪያውንም ጀምሮ በአብርሃም ላይ እርግጠኛ ስላልሆነች እርግጠኛ እንድትሆን ሊያደርጋት የሚችለው ምንድነው? ከሩታ ጋር ያለው ነገር። አብርሃም በልጁ ምክንያት ምናምን አይደለም ከሩታ ጋር የሚገናኘው። በምንም ተአምር አብርሃም ከሩታ መራቅ አይፈልግም። አደለ? ምንድነው ወደ ሩታ ማይመለሰው? እሱ እንግዲህ ምን አይነት ጂኒ ጃንካ እንደያዘው እግዚአብሔር ይወቅ። ምን ማድረግ እንዳለብኝ አላውቅም። እሺ ኤርሚ፣ ስላረገሽ ብቻ ነው የጠፋሽው? ሌላ ነገር ድራማዊ እውነት ማርያምን ምንም የለም። ስላረገሽ ብቻ ነው የጠፋሽው? እና እኮ ይሄ ደስ የሚል ነገር ነው። የምር እንደሚያስቀኝ ታውቃላችሁ። በአብርሃም የሆነ ነገር ሁሌ የሚደሰተው አቤላ ማለት አይከብድም። ከዚህ በፊትም ሩታ ስታረግዝ እንደዚህ አይነት ስሜት ነበር የተሰማ። በሩታ ማርገዝ ምናምን ነገር እንደዚህ አይነት ስሜት ነበር። አሁንም ደግሞ ሄርሜላም ስታረግዝ እንደዚህ አይነት ስሜት ይሰማል። እስከ መች ነው በእንደዚህ አይነት ማስመሰል? እስከ መች በሰው ህይወት ላይ እንደዚህ እየቀለድክ ድራማ እየሰራ የምትኖረው? ምን ጥቅም ብታገኝ ነው? ምን ህይወትን ሊቀይርልህ የሚችል ነገር ከአብርሃም ብታገኝ ነው? በዚህ ደረጃ ልጁን ህይወቱ ሊበላሽበት ብቻ አይደለም የሰውን ህይወት እንዲያበላሽ ሊያደርገው የሚችል ነገር ውስጥ መግባቱ ምንም ሳያስጨንቅ ትክክል እንደሰራ ጎበዝ እያልክ እያጨበጨብክለት የሴቶች ህይወት እንደዚህ እንዲበላሽ የምታደርገው? አዎ ማርገዝ እኮ የልጅ እግዚአብሔር ስጦታ ነው። ግን በትክክለኛ መንገድ በተረጋጋ ሪሌሽን ወይም ትዳር ውስጥ ሰላማዊ በሆነ ቤተሰብ ውስጥ ልጅ ሲፈጠር መልካም ነው። ግን በእንደዚህ አይነት ነገር ተፈጥሮ አስቡት። ያላሳደገውን ልጁን እዛ አስቀምጦ እንደገና እዚህ ጋር ሌላ ልጅ መጥቶበት አንተ ነህ ደስተኛ የምትሆነው? አንተ ምን አለብህ አባቢ? እኔ ወንድሜ ልጅ ባንቺ ስላለው ደስ ነው የሚል። የአብርሃምን አላውቅም። ምናልባት ያሳለፍናቸው ነገሮች ምናምን ብዙ ነገር ሊሆኑ ይችላሉ። ከወንድሞቻችን ከጓደኞቻችን ምናምን አንቺ ስለጠፋሽ ብዙ ነገር ፈጥረናል። እኔ እኮ አይ ዶንት ኖ እንዴት እንደሆነ አያችሁ አይደለ? በክፋት ሆን ብሎ ጠንስሶ ትዳሩ እንዲፈታ ወይም ከሚስቱ ጋር እንዲጣላ ያደረገው ሰው አቤላ እንደሆነ ማናችንም የምናውቀው ጉዳይ ነው። በዚህ ንግግር ራሱ መረዳት እንችላለን። አንድም ቀን እዛ ጋር ስለ ልዑሌ ከሩታ ስለወለደው ልጅ እንደዚህ ደስተኛ ሆኖ ሲያወራ አይተነው አናውቅም። ለምን በዚህ ደረጃ ለምን ጥቅም በዚህ ደረጃ ክፋት ምን እየተሰማው ነገር ነው? እዚህ ታይም ደግሞ ጥሩ ነበር። ስለነገርኩህ ጥፋተኛ ነኝ ነው ይሄ ለመንገር ምን ጥፋት አላጠፋሽ ነው። እሺ እዚህ ታይም ባይሆን ጥሩ ነበር። ከሆነ በኋላ ምን ማድረግ አይቻልም። እኔ ማለት ምንም አብርሃም አሁን ደብሮ ተደናግጦ ምናምን አይደል። ከዚህ በፊት እንደምታፈቅረው ምናምን ስትነግረው በቃ ተክዞ ምናምን ነገር አስቡት። እንደውም ያኔ አርግዣለሁ ያለችው ነበር የሚመስለው። አተካከዙ ምናምን ሄዶ ወንበር መሬት ላይ አቀማመጡ ምናምን ነገር አርግዣለሁ ያለችው ነበር የሚመስለው። ከዛ በኋላ በቃ አብርሃም ተጨናነቀ። አሁን ወደ ሚስቱ መመለስ ስለሚፈልግ ነው ምናምን እንዲባል አደረገና በማግስቱ መጥቶ አፈቅርሻለሁ ከምታስቢ በላይ ምናምን ብሎ ቀባጠረ። አሁንም እንደዚህ ድራማ የሚሰራብን አብርሃም ነገ ታያላችሁ። ነገ በጣም ደስተኛ ነኝ ስለወለድሽልኝ ምናምን ብሎ ይኸውላችሁ ልልል እያለ እንደዚህ እየጮኸ ካልመጣ ትንሽ መረጋጋት አለብን። ትንሽ ግራ የተጋባ ስሜት ውስጥ ገብቻለሁና መኪና ትጠብቃለህ እንዴ? አብረሽ ቆይ እንዴ ልንገርህ፣ እግዚአብሔር ገና ሰው ምትርቀኝ ነው ማለት እኔ ምንድን ነው ግራ ያጋባኝ? ቆይ አንድ ሴት አገባሻለሁ ብዬ ቀለበት አደረኩላት አንድ አይደለም መንታስ ብታረግዝ ምንድነው ግራ ያጋባኝ? ደስ ነው ሊለኝ የሚገባው። ያው ማለት ሳታገባት ምን ሳትል ምናምን ነገር በቃ ሚስት ላይ ታረግ እንደነበረ ከሷ ጋር ሴክሹዋል ግንኙነት እንዳላችሁ ምናምን ነገር መጀመሪያም ተናግሬ ያለው። አሁን ደግሞ በደንብ ግልጽ ሆነላችሁ። ለዛ ነው ለሩታ አይጠቅምሽም ቢመለስ ምን ይሰራልሻል? የሌላን ሴት ገላ የለመደ ሰው ተመልሶ ዳንቺ ቢመጣ ምን አይነት ስሜት ነው የሚሰማሽ? እልህ ይዞሽ የሆነ ነገር ምናምን በቃ ስሜት ውስጥ ገብተሽ እንዲመለስ ካልፈለግሽ በስተቀር እንደ ድሮ አይነት ሪሌሽን እንደ ድሮ አይነት ፍቅር እንደ ድሮ አይነት የሆነ ደስታ ምናምን እንደገና መሀላችሁ ዳግም ይኖራል የሚል ነገር የለኝም ብያቸዋለሁ። ምክንያቱም አንድን ወንድ ደግመሽ እንድታቅፊ ወይም ደግመሽ ይቅርታ አድርገሽለት ዳግም ወደ ነበራችሁ ፍቅር እንድትመለሱ ሊያደርጋችሁ የሚችል ጥፋት ሳያጠፋ ቀርቶ የማይሆን አይነት እንደዚህ አይነት ነገር ተፈጥሮ ከዛ በኋላ ተመልሰው መጥተው እንዴት አድርጋችሁ ባል አድርጋችሁ ልታቅፉት እንደምትችሉ እኔ ሴቶች አይዶን እኔ ሴቶች ጎበዙ እንደዚህ ዝርክርክ አትሁኑ እንዴ! ምን ጥቅም? የምሬን እኮ ነው። ምን ጥቅም? አንድ ልጅ በመውለድሽ
ብዙ ዋጋ የምትከፊው አንቺ ነሽ። ብዙ ነገርሽ የሚቀያየረው ያንቺ ነው። ወንዱ ምንም አይሆን፣ ምንም የሚመጣ ነገር የለም። ቢያንስ ድንገት ኪሱን ቢያናጋው ነው። ሌላ ምንም የሚመጣበት ነገር የለም። አካሉ ምንም አይሆን፣ አይምሮ ምንም አይሆን፣ ምንም የሚሆነው ነገር የለም። የምትፍሪው አንቺ፣ የምትጨነቂው አንቺ፣ የምታምጪው አንቺ፣ በምጥም ካልሆነ ሰርጀሪ የምትሰሪው አንቺ፣ ብዙ ነገር ሆነሽ የምትወልጂው አንቺ ነሽ። በዚህ ደረጃ እርግጠኛ ላልሆናችሁበት ወንድ እንደዚህ ባትልፈሰፈሱና ራሳችሁን እንደዚህ ባታረክሱ ሴቶች እኔ ደስ ይለኛል። ለራሳችሁ ስማርቱ ነው። ሰው ሳያችሁ ብቻ ለሰው ብቻ ጎበዝና ጠንካራ ምናምን እያረጋችሁ ራሳችሁን ለሰው አታቅርቡ። ለራሳችሁ ስማርቱ ነው። ለራሳችሁ ጎበዝ፣ ለራሳችሁ ጠንካራ ሁኑ። አለበዛ የማንም ወንድ መጫወቻ ነው የምትሆኑት። አለኝ እጠብቃቸዋለሁ። መኪና አውሩ መጣ አብርሽ ምንም እንዳታስቢ ማለት ያላሰበው ነገር ስለሆነ ነው። ገብቶሻል አይደል? ያላሰበው ነገር ስለሆነ ያለውን ነገር ማለት ይችላል። ትንሽ ጊዜ ብቻ ስጭ እና ደግሞ እኛ ብዙ ነገር ነበር ያሰብነው፣ ብዙ ነገር ነበር የተፈጠረ ይመስል። እንደዚህ ከሆነ እኔ በጣም ነው ደስ ያለኝ። እግዚአብሔር እኔ አብርሃምንም ባላት እግዚአብሔር ምስክሬ እኔ በጣም ነው ደስ ያለኝ። ምክንያቱም አብርሃም ከዚህ በኋላ የሚነካብሽ ሰው ማንም የለም። ገብቶሻል? የልጁ እኔ እኮ ብያቸዋለሁ። እቺ ናት በቃ። እቺን ንግግር ለመናገር ነው፣ እቺንም ለማድረግ ነው፣ እቺንም እርግጠኝነት ለማግኘት ነው የሁሉ ነገር ያደረጋችሁት። ሆን ብለሽ ነው ያረጋሽው። ምንም ድራማ አትስሪው። በቃ ምንም የሚመጣብሽ ነገር የለም። የራስሽ አደረግሽው አይደለ? ምንድነው የሁሉ ድራማ መስራት? ምንድነው የሁሉ ማስመሰል? በቃ ያንቺ ነው እንዴ? በቃ እርግጠኛ ሁኚ። አረ ንገሯት። የእሷ ተከታዮች ነን ኤርሜላ ጀግና ምናምን የምትሉ ሰዎች ንገሯት። ኮንፊደንስ ይኑርሽ። በቃ እርግጠኛ ሁኚ በሏት። ማርገዝም አይጠበቅባትም በአብርሃም እርግጠኛ ለመሆን። ምናልባት ባልፈለገበት ታይምና ባልጠበቀው ጊዜ ስለሆነ እንጂ ሌላ ኖርማል ልጅ ነው። የእግዚአብሔር ስጦታ ነው። ይሄ ደግሞ የሚደበቅ ነገር አይደለም። ገብቶሻል አይደል? እኔ እንዲህ ያላችሁ ነው የሴቱን ህይወት መጫወቻ ያደረጋችሁት። ከሩታ የወለደው ታዲያ ምንድን ነው? ልጅ አይደል? ምን ነው በዛኛው ደስተኛ አልሆንክም? ምን ነው ለዛኛው የእግዚአብሔር ስጦታ ታማኝ ወንድ ሆኖ ልጁን እንዲያሳድግ ለሚስቱ ባል እንዲሆን ለምን አልመከርከውም? በመሀላቸው የተፈጠረው ተራ ነገር እንደሆነ ለምን አልነገርከውም? ለምን የትዳሩ መፍታት ላይ ልጁ ያላባት እንዲያድግ ለምን ተባባሪ ሆንክ ታዲያ? ለምን ለልዑል አላዘንክም? ለምን የልዑል ልጅነት ከእግዚአብሔር እንደሆነ ለምን አልታየም ያኔ?